አቤል ጽዮንን ሁሉንም መረጃ ካላጠፋሽው እገለዋለሁ። ያፌትም አቤል እንደሆነ ቢንያምን ያገተው አውቋል። በጣም ነው የተናደደው። እንዴት እንደዚህ ይሆናል? ቆይ በምን የተነሳ ነው ይላል። እናም ምን ያደርገዋል? ቢንያም አሁን ላይ በአቤል እጅ ይገኛል። እናም አቤል ቆይ አንተ ግን ምን ስለሆንክ ነው ስጦታ ስትገባ ከስር ስሯ እያልክ አላስኬዳት ያልከው ይለዋል። ቢንያም ከዚህም በፊት መንገድ ላይ ያለ ከገኒ ጋር እየሄዱ እንዲሁም ጽዮን የሆነ ቦታ እየሄደች ዳጊ ጋር ነበረ። እናም ስትሄድ ገኒ ሰላም ብላ ሰላም አቶ ቢንያም ነበር ያለችው። እናም ምንድነው ሰላም አትባባሉም እንዴት ትላለች ገኒ። አረ ተባብለናል ትላለች። በቃ እሺ ገኒዬ እውነት ዛሬ ስለቸኮልኩ ነው ሌላ ጊዜ መጥቼ ያቅስሻለሁ ብላትኝ ስትሄድ ቢንያም ተከትሏትኝ ቆይ ምንድን ነው ይላታል። በቃ አይን ማየት አልፈልግም ዞር በልኝ እኔ በሄድኩበት መንገድ እንዳላይህ ትለዋለች። እናም ቢንያም እንደዛ ያለችው ያለ የጽዮን ስልክ ይደወላል። ጽዮንም ደውላ ወይ ውዴ እየመጣው ነው እዚህ መንገድ ላይ አንድ እንቅፋት አግኝቼ ነው ለዛ ነው እና ሌሎችንም እንቅፋት እንዳይመታቸው እያስወገድኩት ነው ትላለች። እናም እንደዛ ስትል በጣም ነበር የተናደደው። እናም እሷ ግን ውሸቷን ነበረ ለማናደር ነበረ የተጠቀመችው። እናም እኔ ይኸውልሽ ሁለተኛ አንቺ ረገጥሽውን በዙሪያሽም ድርሽ አይደለም ካሁን በኋላ ካስደሰተሽ እንደውም አንቺ ከመረጥሽው ቦታ የኔ ቦታ ይሻላል አንቺ የመረጥሽው ከዛ ቆሻሻ ቦታ ብሏትኝ ካሁን በኋላ ላይኔ የማታየኝም ብሏት ነበር ጥላት ሄደው። እናም አቤል እዛ ጋር አስሮ ለምንድን ነው በመንገዷ እየመጣህ አላስገዳት ያልከው ሲል ይሄን ነበር ያስታወሰው ቢንያም። በቃ ጽዮን ራሷ የፈለገች ነው የመሰለው። ነገር ግን አሁን ላይ ቢንያም ሁሉን ነገር ሊያቅ ሲል ነበረ በአቤል የታገተው። ምክንያቱም ይህ ሁሉ ያደረገው በውሸትና እንዲሁም ደግሞ በማስፈራራት ወይም ደግሞ ፎቶም በቀንም ፎቶ ደግሞ ፎቶሾፕ እንደሆነም ሊነግሩት ነበረ። ዳጊና ጽዮን አንድ ላይ ሆነው ቢንያምን ማለትም አቤልን እናገኝ ካሉት በኋላ ከዛ ሪከርድ ካረጉት ሁሉን ነገር መረጃ ከያዙ በኋላ ቢንያምን አግኝተው ሊሰጡት ነበረ። ነገር ግን ያን ቀን ደግሞ ቢንያም ማታ ሰዓት አምሽቶ ነበር የመጣ። እናም በዛ ሰዓት ነበረ ቢንያም በአቤል የታገተው። እናም ሲመጣ መጀመሪያ ቢንያም ያፌትን ነበረ አሳስሮት ነበር። እናም በጣም ተደስቶ መጥቶ ገኒን ለመንገር በጣም ደስ ብሎትኝ ቆይ አጎቴ ምን ተፈጥሮ ነው ይለዋል። በጣም ደስ የሚል ነገር ነው ዛሬ። ምንድን ነው እሱ? ቆይ ሁሉንም ነገር ተነጋግራችሁ ችግሩን ፈታችሁ ታረቃችሁ እንዴ ይላል። የምን ችግር ነው የምን መነጋገር ነው ይላል። እናም ገኒ ባክሱን ዝም በለው ምንድን ነው ቆየንከው ቢንዬ ንገረኝ እስኪ ምንድን ነው ይላል። እና ምን ነው ከጽዮን ጋር ታረቃችሁ እንዴ ትለዋለች። ኧረ እሱም በላይ ነው። እና ምንድን ነው ያፌትን አሳሰርኩት ይላታል። እናም እሱን በሱ ደስተኛ ሆነው ከዛም በኋላ እዚያን ቀን ማታ ነበረ የታገተው ወይም ደግሞ በአቤል እጅ የወደቀው ቢንያም። እናም አንተ ጀግና ነህ አሳሰርከው አይደለ ያፌትን አሳሰርከው አይደል ይለዋል። እናም እሱም ያውቃል ምክንያቱም እስር ቤት ሂዶ ሊጠይቀው ሂዶ ነበረ። እናም አቤል ያፌትን እስር ቤት ሂዶ ቆይ ምንድን ነው ታስረህ ነው እንዴ ይለዋል። ቆይ ለምን መጣ ይለዋል። እንዴ ልጠይቅ ነው አሁን እሺ በቃ ሂድ ልወጣ ነው ይለዋል። ምን ማለት አሁን አይደል እንዴ ታሰርከው ልትወጣ ነው እንዴ? እንዴ ቆይ አንተ ግን እዚሁ ታስሬ እንድቀር ነው እንዴ የምፈልገው ይለዋል። ያፌትም አይ አይደለም አሁን ነው የገባው ብዬ ነበር። እና ይህን ያስታውስና ለቢንያም አየህ ያሳሰርከው ሰውም ወጥተዋል ይለዋል። እንዲሁም ያፌት በፖሊሶች እጅም ቢገባ ተመልሶ ነው ወጣው። እናም ቢንያምን እሱ እንዳልነካና እንዲሁም ደግሞ ያለበትን ቦታ እንደማያውቅና እኔ እጅ የለበትም ከፈለጋችሁ ግን ፈልጌ ላገናኛችሁ እችላለሁ ወይም ደግሞ ቢንያምን ካለበት መንቅሬ አመጣዋለሁ። ከዛ ውጭ ግን እኔ ከቢንያም ጋር
ምንም አይነት ግንኙነት የለኝም ይላል። እንዲሁም ኤፍራታ ቢንያምን ለምንድን ነው ያገትከው? የት ነው ያደረስከው? ቢንያምን ቶሎ ካለበት መልሰው፣ ያለያ ግን እኔ የማታቃት ኤፍራታ ነው የምሆንብህ ትለዋለች። እናም እንዲህ ቆይ ምን ማለት ፈልገሽ ነው ይላታል። እኮ ይህ ሁሉ ዋጋ የምከፍለው ማንንም እንዳትጎዳ ቤተሰቦችን እንዳትጎዳ ነው እንጂ እኔ እኮ አንተ ጋር ደስተኛውኛ አይደለም ትለዋለች ኤፍራታ። እናም እንደዛ ብለው ጥለው ትሄዳለች። ወይኔ ያፌት፣ ቆይ ግን ለአንድ ሴት ግን ቆይ ለምንድን ነው እንደዚህ የሆነው ይላል። በጣም ይናደድባታል በኤፍራታ። ኤፍራታም ያፌት ነው ብላ ሄዳለች። እናም ያፌትም ታሪኩን ደውሎ ጠየቀው። የት እንዳለ ፈልጋችሁ ማግኘት አለባችሁ ይለዋል። እሺ አለቃ፣ ግን ቢንያም ያለበት ቦታ እየታወቀ ነው ይለዋል። እናም ቢንያም በአቤል እጅ እንደገባ ያፌት ሲያቅ በጣም ነበር የተናደደው። አቤል መጨረሻውስ ምን ይሆናል? ማለትም ያፌት እንደዚህ ማድረጉን ሲያቅ፣ በተለይ ደግሞ ያፌትን እንደወገው ሲያቅ በጣም ከባድ ነው የሚሆነው። እንዲሁም አሁን ላይ ጽዮንን እያስፈራራ ነይ እያላት ነው። እናም ካሊያ ግን ቢንያምን እገለዋለሁ እያለ ቪዲዮን ካላጠፋሽው እያለት ነው። ጽዮንን ተስማምታለች። እኔ ቪዲዮን አጠፋለሁ፣ ነገር ግን ቢኒን አታሰቃየው ብለዋለች። ሉሊትም እንደተኛች ነው፣ እስካሁን ድረስ አልተሻላትም። እናም ቤዛና እንዲሁም ደግሞ ፍቅረኛዋ ወይንም ደግሞ አሁን ያፈቀራት ናኦድ በተደጋጋሚ ቤት ይመጣል። እናም ሉሊት እዛ ተኝታ አቶ ናኦድ እግር ያበዛሃል መሰለህም ትለዋለች። ቤዛውን በጣም ትናደድባታለች። ሉሊት ምን እንደተፈጠረ እንኳን ግራ ተጋብታለች። ምክንያቱም አሁን ላይ ተነስታ ምንም ነገር ማድረግ ስለማትችል እንዲሁም ደግሞ ወሬ መስማት ስለማትችል ማለትም ናታንን ቆይ ግን ናታን ቢንያም ጓደኛ አይደል እንዴ? ቆይ ምንድን ነው? ናታንን በምትጠይቀው ሰዓት ዝም በይ አይመለከትሽም ብሏታል። እንዲሁም ገኒን ያሳመመቻት ሉሊት እንደሆነች ሲታወቅ በጣም ከባድ ነው።